ኤምሬትስ ስታዲየም ዛሬ ምሽት 4 ሰዓት በአውሮፓ ያሉ ሁለት ትልልቅ ከተማዎች ላይ መቀመጫቸውን ያደረጉ ሁለት ትልልቅ ክለቦችን ያስተናግዳል። ጨዋታቸውን አንደኛው ለንደን ላይ መቀመጫውን አድርጓል በዩናይትድ ኪንግደም አርሰናል፣ ሌላኛው ደግሞ በፈረንሳይ ፓሪ ተቀምጧል ፓሪስ ሳን ዠርማ እና እነዚህ ሁለት ቡድኖች የሚያደርጉት ጨዋታ ነው። ይሄ ሁለቱ ክለቦች በአውሮፓ ውድድር ለስድስተኛ ጊዜ የሚያደርጉት ጨዋታ ነው። ከዚህ በፊት በነበሩ 5 ጨዋታዎች አርሰናል ምንም ሽንፈት አልገጠመውም፣ ሁለቱን አሸንፏል። ሶስቱን ደግሞ ባቻ ውጤት ነው የተለያየው። ፓሪስ ሳን ዠርማ የአውሮፓ ውድድር ላይ ያለ ድል ለረጅም ጊዜ የተጫወተው 5 ጨዋታዎችን ያለ ድል ከአርሰናል ጋር ነው። ይሄ በጣም ከፍተኛው ነው። በምድብ ጨዋታ ተገናኝቶ በዚህ የውድድር ዓመት 2-0 በሆነ ውጤት አርሰናል እንዳሸነፈ ይታወሳል። ጥቅምት ላይ በኤምሬትስ ያሳኩትን ድል መድፈኞቹ ለመድገም ዛሬ ይጫወታሉ። ከዚያ በኋላ ግን ፓሪስ ሳን ዠርማ ከ3 የእንግሊዝ ክለቦች ጋር ተገናኝቷል። ማንቸስተር ሲቲን በምድብ ጨዋታ አሸንፏል። ሊቨርፑልን በደርሶ መልስ ውጤት በመለያ ምት አሸንፎ ጥሎ ማለፉን ተሻግሯል። አስቶን ቪላንም እንደዚሁ በደርሶ መልስ ውጤት አሸንፏል። ነገር ግን ሊቨርፑልም ሆነ አስቶን ቪላ ፓሪስ ሳን ዠርማን አሸንፈውታል። በመጀመሪያ ዙር የፓርክ ደ ፕሪንስ ጨዋታ ሊቨርፑል አሸንፏል። አስቶን ቪላ ደግሞ በመልሱ መርሃ ግብር ቪላ ፓርክ ላይ እንዳሸነፈ ይታወሳል። ትናንትና ሚኬል አርቴታ በተለይ ስለ አስቶን ቪላው ጨዋታ ተጠይቆ ነበረ። ከዚህ ጨዋታ ትምህርት ወሰዳችሁ ወይ ተብሎ ነበረ። ከሁሉም ነገር ትምህርት እንወስዳለን ሲል ነው ሚኬል አርቴታ የተደመጠው። አርሰናል ባለፉት 8 የቻምፒየንስ ሊግ ጨዋታዎች አልተሸነፈም። 7 ድልና አንዳቸው ውጤት አስመዝግቧል። ከዚህ ቀደም ረጅም ያለመሸነፍ ጉዞ በአውሮፓ ቻምፒየንስ ሊግ ላይ ያደረጉት 2005 2006 ላይ ነበረ። የዚያኔ እስከ ፍጻሜ ድረስ መጓዝ ችለዋል። 12 ጨዋታዎችን በዚያ ተከታታይ በሆነ የ2005-6 የቻምፒየንስ ሊግ ውድድር ዓመት ሳሸነፉ ዘልቀው ነበረ። 8 ድልና 4 የአቻ ውጤቶችን። ከዚያ በኋላ በጣም ጥሩ የሚባል የቻምፒየንስ ሊግ ግስጋሴን እያደረጉ ያሉት ዘንድሮ ነው። ተከታታይ 8 ጨዋታ አልተሸነፉም፣ 7 ድልና 1 ያቻ ውጤት። ቡካዮ ሳካ በቻምፒየንስ ሊግ በእነዚህ ያለፉት 2 የውድድር ዓመታት በአርሰናል ቤት በጣም ምርጡ ተጫዋች ነው። 16 የቻምፒየንስ ሊግ ጨዋታዎች ላይ ይሄ ተጫዋች 9 ጎልና 6 አሲስቶች ወይንም ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። በዛሬውም ጨዋታ ቡካዮ ሳካ ይሰለፋል ተብሎ ነው የሚጠበቀው። ከኢፕስዊች ታውን ጋር በነበረ መርሃ ግብር መጠነኛ ጉዳት ገጥሞት ነበረ። ነገር ግን በክሪስታል ፓላሱ መርሃ ግብር ተቀይሮ ገብቶ ለጨዋታው ዝግጁ መሆኑን አሳይቷል። ከሪያል ማድሪድ ጋር በደርሶ መልስ 5-1 በሆነ ውጤት አርሰናል ሲያሸንፍ ቡካዮ ሳካ በመልሱ ጨዋታ ፍጹም ቅጣት ምትስቶ ነገር ግን የጨዋታውን መሪ ያደረገች ጎል ቲባ ኮርቱዋ ላይ እንዳስቆጠረ ይታወሳል። ወሳኝ የሚባል ተጫዋች ነው ለአርሰናል። ዛሬ ይሄ እንግሊዛዊ ተጫዋች ይጠበቃል። ለፓሪስ ሳን ዠርማ ደግሞ ኦስማን ዴምቤሌ ጥሩ የሚባል የውድድር ዓመትን ዘንድሮ እያሳለፈ ይገኛል። ይሄ ፈረንሳዊ የአጥቂ ስፍራ ተጫዋች በ10 ጎሎች ላይ በዚህ ውድድር ዓመት በቻምፒየንስ ሊጉ ለፓሪስ ሳን ዠርማ ግልጋሎት ሰጥቷል። 7 ጎሎችን አስቆጥሯል። 3 ደግሞ አመቻችቶ አቀብሏል። ከዚህ በፊት በአንድ የውድድር ዓመት ለፓሪስ ሳን ዠርማ በብዙ ጎሎች ላይ በቻምፒየንስ ሊግ ውድድር ተሳትፎ ያደረገው ኬሊያን ኤምባፔ ነበረ። 2021 የውድድር ዓመት በ11 ጎሎች ላይ ተሳትፎ ነበረ። 8 ጎልና 3 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ነገር ግን ኦስማን ደምቤሌ ይሄንን ክብረት ይሄንን ቁጥር የማሻሻል ይሄንን ሪከርድ የመስበር እድል አለው። 2 ጨዋታዎች ከዚህ በኋላ ከአርሰናል ጋር ስለሚያደርግ ምናልባት ደግሞ ፍጻሜ ተካፋይም ከሆኑ 3ኛ ጨዋታ ሊጨመርለት ይችላል። በጣም አስፈሪ የሆነ የአጥቂ መስመርን ይዟል ፓሪስ ሳን ዠርማ ከኦስማን ደምቤሌ ባለፈ። በዚህ ውድድር ዓመት በቻምፒየንስ ሊጉ 190 ድሪብሎችን አሳክተዋል። ኳስ አንከባለው ተጫዋቾች የተጋጣሚ ተጫዋቾችን መሻገር የቻለ ቡድን ነው። እንደነ ዴዜሪ ዱዌ፣ ኦስማን ደምቤሌ፣ ብራድሊ ባርኮላ፣ ሂቪቻ ክቫራስኬሊያ የመሳሰሉ በጣም አስፈሪ የሚባሉ የመስመር አጥቂዎችን የያዘ ነውና ይሄ በዚህ ውድድር ዓመት በቻምፒየንስ ሊጉ የተመዘገበ በጣም ከፍተኛው ድሪብል የተሳካለት ቡድን ፓሪስ ሳን ዠርማን ያደርገዋል። በአውሮፓ ውድድሮች ላይ ከፓሪስ ሳን ዠርማ የበለጠ በጣም ብዙ ድሪብሎችን በአንድ የውድድር ዓመት ያደረገው የሉዊስ ኤንሪኬ ራሱ ያሁኑ የፓሪስ ሳን ዠርማ አሰልጣኝ 2014-15 ላይ ባርሴሎናን በያዘበት ጊዜ ያሳካው ነበር 238 ድሪብሎችን። የዚያኔ የሉዊስ ኤንሪኬ ባርሴሎና
አድርጎ ነበር። ከጨዋታው አስቀድሞ በተሰጡ ጋዜጣዊ መግለጫዎች የሁለቱ ቡድን ተጫዋቾችና አሰልጣኞች ሐሳባቸውን ሲያጋሩ አድምጠናቸዋል። በፓሪስ ሳን ዠርማ በኩል ቪቲኒያ ሐሳቡን አጋርቷል። ለአርሰናል ደግሞ ጋብሪኤል ማርቲኔሊ አስተያየት የሰጠ ነበር። አሰልጣኞቹ ሉዊስ ኤንሪኬ እና ሚኬል አርቴታም ከጋዜጠኞች ፊት ሆነው ከጨዋታው አስቀድሞ ባሉ ጉዳዮች ላይ ማብራሪያዎቹን ሲሰጡ ነበረ። የዛሬው ጨዋታ የኤምሬትስ ስታዲየም ላይ የተደረገ ትልቁ ጨዋታ ይሆናል ሲል ሚኬል አርቴታ ተናግሯል። ከዚህ ቀደም የአርሰናል ትልቅ የሚባለው የቻምፒየንስ ሊግ ጉዞን የቻምፒየንስ ሊግ ስኬታማ የሚባል አመትን ያሳለፉት ሃይበሪ ስታዲየም ላይ ነውና ኤሚሬትስ ላይ መጫወት ከጀመሩ በኋላ በጣም ትልቁ የሚባለው መርሃ ግብር ይሄ ሊሆን እንደሚችል ነው ሚኬል አርቴታ እየተናገረ የሚገኘው። አርቴታ መድፈኞቹ ለመጨረሻ ጊዜ በቻምፒየንስ ሊግ ፍጻሜ የደረሱት 2006 ላይ ነበረ በአርሰን ቬንገር ዘመን እና ለግማሽ ፍጻሜ ደግሞ 2009 ነው የደረሱት። የዚያኔ በማንቸስተር ዩናይትድ በደርሶ መልስ 4-1 ተሸንፈው ፍጻሜ ላይ መድረስ አልቻሉም ነበረ 2009። አሁን ሚኬል አርቴታ ይህንን መሻገር ነው የሚፈልገው። ነገር ግን ታሪክ ያለፈ ታሪክ ከባድ የሆነ ጫናንና ሸክምን እንደፈጠረባቸው እየገለጸ ነው። የታሪክን ክብደትና ሸክም አሁን ላይ ይሰማናል ሲል ሚኬል አርቴታ ተደምጧል። በዚህ ሰዓት ውስጥ ለብዙ ዓመታት በኤሚሬትስ ውስጥ የነበሩ በአርሰናል ውስጥ የነበሩ ሲሰሩ የቆዩ ሰዎች አሉ። ነገር ግን ይህንን ነገር ማየት አልቻሉም። በቻምፒየንስ ሊግ ግማሽ ፍጻሜ በእንደዚህ ያሉ መርሃ ግብሮች ላይ ቡድኑ ሲጫወት ማየት አልቻሉም እና ይሄ እንዴት ያለ ምርጥ ቆንጆ ነገር እንደሆነ ያሳያል ሲል ነው የተደመጠው። አሁን ታሪክ እየሰራን ነው የምንገኘው። ጥሩ ታሪክ እያስመዘገብን እየሰራን ነው። ነገር ግን ከዚህ የበለጠ ታሪክን መስራት እንፈልጋለን ብሏል። ከጉዳት ጋር በተገናኘ ከክሪስታል ፓላስ በነበረው የፕሪሚየር ሊግ ጨዋታ በቡድን ስብስብ ውስጥ ያልነበሩት ሚኬል ሜሪኖ እና ቤን ዋይት የቡድን ልምምድ መስራት መጀመራቸውን ሚኬል አርቴታ አረጋግጧል። ነገር ግን በዛሬው ጨዋታ ላይ ይሰለፋሉ ወይስ አይሰለፉም የሚለውን ማረጋገጫ መስጠት አልቻለም። በነገው ጨዋታ እርሱን እንመለከታለን ሲል ነው የተደመጠው። የቤን ዋይት መሰለፍ እንኳን አጠራጣሪ ነው። ምክንያቱም ባለፈው በነበረው መርሃ ግብር በደርሶ መልሱ ጨዋታ ጁሪያን ቲምበር ነበር የቀይ መስመር ተመላላሽ ሆኖ ሲጫወት የተመለከት ነው። ስለዚህ ቤን ዋይት ተጠባባቂ ወንበር ላይ የመሆን እድል ነው ያለው። የሚኬል ሜሪኖ መሰለፍ ግን ለሚኬል አርቴታ እጅግ ወሳኝ የሚባል ነው። ምክንያቱም ይሄ ተጫዋች የአጥቂ ስፍራ ተጫዋቾች መጎዳታቸውን ተከትሎ ለአርቴታ በሜክሺፍት 9 ቁጥር ቦታ በተቀያሪ 9 ቁጥር ቦታ ሲያገለግል የነበረ ነው። ነገር ግን በዚህኛው መርሃ ግብር ሪያል ማድሪዱ ጨዋታ ቢጫ ካርድ ተመልክቶ ለፓሪስ ሳን ዠርማ በቅጣት ምክንያት የማይሰለፈው ቶማስ ፓርቴ መሀል ሜዳው ላይ ስለማይኖር ዴክላን ራይስ የበለጠ ወደኋላ ተስቦ በ6 ቁጥር ሚና ቶማስ ፓርቴ ይሸፍን የነበረውን ግልጋሎት የሚወጣ ይሆናል። ሚኬል ሜሪኖ ደግሞ ከማርቲን ኦደጋርድ ጋር ተጣምሮ የመጫወት እድል ይኖራቸዋል ተብሎ አስቀድሞ ሲተነበይ ነበረ። ሚኬል ሜሪኖ ለወራት የተጫወተበትን የ9 ቁጥር የአጥቂ ስፍራ ቦታ ደግሞ በሊያንድሮ ትሮሳርድ ሚኬል አርቴታ ሊጠቀም ይችላል የሚል የአሰላለፍ ትንበያዎች ነበሩና የሚኬል ሜሪኖ መሰለፍና ለመሰለፍ የቡድን ቅርጹ ላይ ጭምር ለውጥ ሊፈጥር ይችላል። አርቴታ ግን የቡድን ልምምድ ጀምሯል። ለጨዋታው ይሰለፋሉ አይሰለፉም አብረን እናያለን እያለ ነው። ለደጋፊዎች ሚኬል አርቴታ ጥሪ አስተላልፏል። ደጋፊዎች ቁንጣችሁን፣ ታኬታችሁን፣ መጋጫና ማሊያችሁን ለብሳችሁ ኑ፣ ይሄንን ጨዋታ እያንዳንዱን ሽሚያ እያንዳንዱን ኳስ አብረን ነው የምንፋለመው ሲል ለደጋፊዎች ጥሪውን አስተላልፏል። ኤሚሬትስ ስታዲየም ላይ በሩብ ፍጻሜ መጀመሪያ መርሃ ግብር ሪያል ማድሪድን 3-0 ካሸነፉበት ድባብ የበለጠን ነገር ነው አሁን የምንፈልገው እያለ ነው። 2020 ላይ ነው የኤፍኤ ካፕ ዋንጫን ለመጨረሻ ጊዜ ይሄ የሚኬል አርቴታ ቡድን ማሳካት የቻለው። ከዚያ በኋላ ምንም ዋንጫ አላሳኩም። ዘንድሮ ይሄንን ክብር ለማሳካት በጣም እየተቃረቡ ነው የሚገኙትና ደጋፊዎቹ ይሄ እውን እንዲሆን ድጋፋቸውን እንዲያደርጉ ሚኬል አርቴታ በስታዲየም መጥተው እንዲያበረታቱ ቡድኑን ጥሪውን አስተላልፏል። የፓሪስ ሳን ዠርማው አሰልጣኝ ሉዊስ ኤንሪኬም ትላንትና ከጨዋታው አስቀድሞ ጋዜጣዊ መግለጫ ሲሰጥ ነበረ። በአውሮፓ ቻምፒየንስ ሊግ ታሪክ
ሁለት ስፔናውያን አሰልጣኞች በግማሽ ፍጻሜ ጨዋታ ላይ ሲገናኙ ይሄ ለሶስተኛ ጊዜ ነው። ፓሪስ ሰን ዠርማ በአውሮፓ ቻምፒየንስ ሊግ መጀመሪያ ሰሞናት ላይ በምድብ ጨዋታዎቹ ከመጀመሪያ 5 ጨዋታዎች 3ቱን ተሸንፎ ነበረ የጀመረው። 15ኛ ሆኖ ነው ወደ ጥሎ ማለፉ መሻገር የቻለው ፓሪስ ሰን ዠርማ እና ከነዛ ሽንፈቶች መካከል አንደኛው በአርሰናል የደረሰባቸው የ2-0 ሽንፈት ነው። ስለዚህ ጨዋታ ተጠይቆ ነበር አሰልጣኙ ሉዊስ ኤንሪኬ 7 ወር በፊት በአርሰናል ከደረሰባቸው ሽንፈት ግን በጣም እንደተሻሻሉ አሁን ላይ ቡድኑ የበለጠ ምልኡ የሆነ እንደሆነ አሰልጣኙ ሉዊስ ኤንሪኬ ገልጿል። ከአርሰናሉ የ2-0 ሽንፈት ጋር በጣም ብዙ ልዩነት አለን አሁን ላይ ሲል ነው ኤንሪኬ የተደመጠው። አሁን የተሻለ የተሟላ ቡድን ሆነናል። ታሪክ ማስመዝገብ አዲስ ታሪክን መጻፍ እንፈልጋለን፣ ይህንንም ለማድረግ ተዘጋጅተናል ብሏል። አርሰናል ከራሳቸው ጋር ሲነጻጸር ፓሪስ ሳን ዠርመን ጋር ተመሳሳይነት ያለው ቡድን እንደሆነ ገልጸዋል። በጋራ የሚሰራ ቡድን ነው ሲል ነው የተናገረው። በጋራ ያጠቃል፣ በጋራ ይከላከላል፣ ይህንን ደግሞ በጨዋታዎች ላይ ማየት ይቻላል ሲል ገልጿል። ሁሉን ነገር በጋራ ነው የሚያደርጉት፣ ነገር ግን ደግሞ ልዩነት መፍጠር የሚችሉ በጣም ምርጥ የሆኑ ጥራት ያላቸው ተጫዋቾችን ይዟል። ነገር ግን በአንድ ተጫዋች ላይ ጥገኛም ያልሆነ ቡድን ነው፣ በጋራ ነው የሚሰሩት እያለ ለአርሰናል አድናቆቱን ገልጿል። የዚህ ውድድር ዓመት ምናልባት በጣም የተቀናጀ ቡድን ተብሎ ከሚጠሩት ስብስቦች መካከል እነዚህ ሁለት የሚኬል አርቴታ እና የሉዊስ ኤንሪኬ ቡድኖች ይጠቀሳሉ። ሁለቱም ተመሳሳይነት ባህሪ ያላቸው በጋራ የመስራት እና ይሄንን አሰልጣኙ ሉዊስ ኤንሪኬ አስቀድሞ ለጋዜጠኞች ገልጿል። እንግዲህ ይሄ ጨዋታ ምሽት 4 ሰዓት ላይ ነው የሚደረገው።